ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን። ሐረግና ይዘንላችሁ የመጣ ነው። ሐረግ 141 ክፍል 141ን ይዘንላችሁ መጥተናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ እንዲሁ በአክብሮት ጋብዘናችኋል። ወዳችሁ ፈቅዳችሁ ላይክ፣ ሸር፣ ሰብስክራይብ ለምታደርጉን ደግሞ ምስጋናችን ከልብ ነው። ውዶች ማሮቼ ዛሬ እንግዲህ ሐረግ በክፍል 141 ምን ይመስላል? ከፊት ለፊት ያስቀደምኩላችሁ የመጀመሪያው ነው። ምክንያቱም እንግዲህ ያፌት እብድ እያጫወተው ነው። ማለትም እዛ ከታሰረበት ሆኖ አሁንም ተንኮሉን አልተወም። ሌሎቹ ያፌት እንደሞተ ነው የሚያውቁት። ምክንያቱም እነ ኤፍራታ እነ ገነት እንዲሁም ሌሎቹ ያፌት እንደሞተ ነው። እስቲል ጓደኛው ቢኒ የጽዮን ፍቅረኛ እሱ ራሱ በህይወት እንዳለ የሚያውቅ አይመስለኝም። ምክንያቱም አንድ ሰው ከሞተ በኋላ በዚች ምድር እያለ ስትቀጡት፣ በዚች ምድር እያለ ባጠፋው ጥፋት ሲቀጣ ነው እንጂ ከሞተ በኋላ እናንተ ብትገሉት፣ አንዳንዴ ምናልባት ያን ሰው ስትገሉ ደስ ሊላችሁ ይችላል። ማለት ደስ ሊላችሁ ይችላል ስላችሁ በቃ በእናንተ ላይ ግፍ፣ በጣም መከራ፣ ስቃይ ለዛውም ወንድማችሁ ሆኖ ያደረሰባችሁ ሰው ሲሞት በቃ ማለት ውስጣችሁ እንትን ሊላችሁ ይችላል። ግን አይደለም መሆን ያለበት ከሆነ በህይወት እያለ ያደረገው ድርጊት እንዲጸጽተው፣ ልክ አሁን ናታን እንዳደረገው ወጥቶ ምን እንደሚያደርገው ፈጣሪ ወቀው። ምን እንደሚያደርግ እንግዲህ ራሱና ራሱ ነው የሚያውቀው። ምክንያቱም አሁንም ቢሆን ይህን ተንኮሉን ሴራውን አልተወም። አሁንም ወጥቼ እያንዳንዳችሁ ዋጋ ነው ማስከፍላችሁ እያለ እየፎከረ ነው። ታውቃላችሁ። ምክንያቱም እዛ ውስጥ ሆኖ አሁንም ቢሆን በገንዘብ በምን አታሉ እነዛ ጠባቂዎችን አታሎ እንደሚወጣ እርግጠኛ ነኝ። አታሎ ወጥቶ አሁንም ቢሆን ሌላ ችግር እንደሚፈጥር ማለት ነው። እና አንዳንዴ ህይወት ተገለባባጭ ናት። እውነቱን ነው ናታን እንዳለው። ናታን ለያፌት ምንድን ነው ያለው? አንዳንድ ሰዎች በቃ ከከፍታ ወደ ታች ዝቅ የሚሉ አይመስላቸውም ነበረ። በቃ የሆነ ታኮ ጫማ ከለበሱ ነጠላ ጫማ የሚለብሱ አይመስላቸውም። አንዳንድ ሰዎች ዝቅ ብለው ወደ ታች እንትን የሚሉ አይመስላቸውም። ግን ጊዜ ደግሞ ዝቅ ያደርጋቸዋል። የሆነ የእነሱ ቀን ይመሽና የዛ የመሸበት ሰው ደግሞ ቀን ይነጋለትና ከፍ ይላል። የሐረግ ድራማም አሁን እንደማየው ያለው እንደዛ ነው። እና ኢፉዬና ናታን እየተዝናኑ ነበረ። ከዛ ከሚዝናኑበት ቦታ እንግዲህ ተመልሰው እሷም ወደ ቤት ነገነት ወዳሉበት ቤት ነበር የመጣችው። ናታንም እንግዲህ የድሮ ትውስታውን ከቤት ገብቶ ትንሽ ካስታወሰ በኋላ ወደ ያፌት ነው የሄደው። መጀመሪያ ግን ያፌት እዛ ከታሰረበት ሆኖ ብዙ ነገሮችን እየሞከረ ነበር። መስኮቱን ለመስበር እንዲሁም ደግሞ በዛ በቀዳዳ እያመጣ የሆነ ሪከርድ እንዲያደርግ ምናምን የተለያየ ነገር እያደረገለት ነበር። እዛ ያለው ዘበኛ ወይም ሌላ ሰው አላውቅም። እሱ ግን በየት መውጫት እንዳለበት ወይም ሰዎቹን አሳምኖ ሁላቸውም ከሱ ጎን እንዲቆሙ በገንዘብ እንደሚደልላቸው እያለ እያሰበ ነበረ የነበረው ያፌት ማለት ነው። ያንን እያሰበ ነበረበት። ልጁን ዘበኛውን እያናገረው ነበር። ምንድነው ሲለው የነበረው? አንተ ሞኝ አትሁን፣ ከእንስሳ መጠበቅ ወደ ሰው መጠበቅ ተሸጋገርክ። ይሄ ስልጣኔ አይደለም። ራስህን ዝቅ ብለህ ማየት አለብህ። የሚለውጥህን ነገር ነው ማየት ያለብህ እንጂ ዝም ብለህ አንተ እዚህ ጋር ሁልጊዜ ካለህበት ቦታ ብቻ ቁመህ እንትን አትበል ሲለው፣ ራስህን ካለህበት ለማውጣት ሞክር፣ ስለኔ አታስብ ይለዋል። ከውጭ ያለው ዘበኛ ማለት ነው። እና እንደዛ በሚልበት ሰዓት ዘበኛው አላመነለትም። ግን የሆነ ውስጡ እንትን የሚል ነገር ያን የሚለውጥህን ራስህን የሚለውጥህን ከዚህ ነገር የሚያወጣህን ነገር ግደው ገዝት ያለ ገንዘብ እሰጥሃለሁ እያለው ነው እንዲያስወጣው ማለት ነው። ያው ዘበኛውም አትለፍልፍ እብድ፣ የመድኃኒት ሰዓት አልፏል መሰለኝ ምናምን ሲለው፣ አይ ርቦኝ ነው ምግብ ፈልጌ ነው ይላል። ልክ ራሱን እንደ ጅል ወይም እንዳበደ ሰው እያደረገ
ከዛ እሱም በቃ የምግብ ሰዓት ገና ነው፣ አርፈ ተቀመጥ፣ ግን መድኃኒት አመጣልሃለሁ እያለው ያፌት ደግሞ መስኮቱን ለመክፈት እየታገለ ባለበት ሰዓት ናታን ወደ ያፌት ገባ። ሲገባ ልክ አመሉን እንትን እንዳለው ቁጭ ብሎ የሆነ ቁርሽ ብሎ እንዳበደ ሰው ምናምን ነገር ነው እያደረገ የነበረው። ውይ ከሚስቴ ጋር እየተዝናናው ነበረ። ትቼ ጠፋሁ አይደለ? ይቅርታ ትቼ ጠፋሁ፣ ትቼ መጥፋት አልነበረብኝም ሲለው እህቴን አመጣህልኝ ይለዋል። እሱ ደግሞ እህትህ አትፈልግህም፣ ማንም የሚፈልግ ሰው የለም፣ እህትህ አትወድህም፣ አትፈልግህም ይለዋል። ኖ እንደሱ አትበለኝ፣ እህቴ ትፈልገኛለች፣ እህቴን አመጣህልኝ። ከዛ ቁጭ ብሎ እህትህ ማንም ቤተሰብ በዙሪያ የለህም፣ አንተ ብቸኛ ነህ፣ ምንም ማድረግ አትችልም። ስማ የሆነ ነገር ትዝ አለኝ ይለዋል። ምን ማለት እሱ ምን አላለው፣ ብቻ የሆነ ሳቅ እያለ ነው። የሆነ ነገር ትዝ አለኝ፣ ሚስቴን የዛኔ የቀማኸኝ ምንም ማድረግ ለካ አትችልም ነበረ ይለዋል። ከዛ ያፌትም ውስጡ ይናደዳል፣ በጣም እሳት እንትን ይላል። እኔ እኮ በቃ እንደዚህ አልመሰለኝም ነበር፣ ለካ አንተ ከሴት ጋር መተኛት አትችልም፣ ልጅ መውለድም አትችልም፣ ምንም ማድረግ አትችልም። እና ሚስቴን የቀማኸኝ በዛን ሰዓት ምን ነው አንጠልጥለህ ወይስ ሰቅለህ ልታያት ነበር እንዴ? ምን ልታደርግ ነበር ሚስቴን የቀማኸኝ? አንተ እኮ ምንም ነገር ማድረግ አትችልም። ስትወለድ ስታድግ ብቸኛ፣ አሁንም ብቸኛ፣ ቤተሰብ ማፍራት አትችል፣ ልጅ መውለድ አትችል፣ ምንም ማድረግ አትችልም እኮ አንተ። እንዲሁም ደግሞ የሆነ ነገር እኮ ሰምቻለሁ ይለዋል። በቃ እሱን የሚያሰቃይ ነገሮች ነው ሲናገር የነበረው። አንተ እኮ ሴቶች ያሰቃዩ ነበር አሉ። እንግዲህ ሴቶች ናቸው መሰለኝ ያፌትን ያኮላሹት ይመስለኛል። እና ሴቶች እንደሚያሰቃዩም ሰምቻለሁ፣ ሴቶች ያሰቃዩ ነበረ ይለዋል። እና በቃ በጣም ተናዶ ናታን እረፍ ናታን ይለዋል። አይ አላርፍም፣ ምን ልታደርገኝ ነው? ልመታኝ ነው እንዴ? አረ በጣም ፈራሁ ይለዋል። ከዛ እሱም እረፍ በቃ ይላል። አይበቃኝም፣ አላርፍም። እና በእንደዚህ አይነት ድምፅ እያመላለሰ እያሰቃየው ነበረ። ማለት የድሮውን እንዲያስታውስ እያደረገው ነበረ። ናታንም በመጀመሪያ ቁጭ ብሎ እያለ ወንድሜ ነህ፣ እሷም እህቴ ናት፣ አንተም እኮ ወንድሜ ነህ ስለው ወንድሜ ነህ፣ ሌላው ሁሉ ሳረሳ ቀርቼ ያችን የተረገመች ቀን ራሱ ብረሳ ደስ ይለኝ ነበር ይለዋል። ምክንያቱም እሱ ነው እዛው ቁሞ የራሱ ጓደኛ ወቅቶ እንዲገድለው ያደረገው። የጭካኔው ጥግ ያን ቢኒን አሁን ያስጠላኛል ሳየው። በእርግጥ አሁንም ቢሆን እኔ ብታዮች ጽዮን የምትባል በእነሱ ያበደች፣ ያፌት በመሞቱ አባቷን በማጣቷ እንዲሁም ፍቅረኛዋን በማጣቷ ያበደች፣ እውነት ብታየው ይቅርታ አድርጋለት ከሱ ጋር ትቀጥል ይሆን? አይምሯ የተበላሸ ነው። እሷ ከበፊትም አንስታ የሆነች መጥፎ ሰው ናት። ለዚህ ለወንድሟ ምንም አይነት ስሜት የላትም ሲጀመር። ግን በመሀል ላይ ደግሞ ጥፋቷ ታውቋት ይቅርታ ጠይቃ ኖርማኒ እንደ እህት እንደ ወንድም ሆና እየኖረች ነበረ። አሁንም እንግዲህ የነገር ከተከሰተ በኋላ በቃ ወደዛ ወደ በፊት ወደ ነበረችበት መጥፎነቷ ተመልሳ ነው የመጣችው። ድጋሚ ስትመጣና መጥፎ እንደሆነች ነው አሁንም ያለችው። ሌላው ደግሞ የነ ማነው ስሙ ቃላብ፣ የነ ቃላብ ቤት እህቱ እንዲሁም ደግሞ አፍቅሬዋለሁ የምትለው እዛ ጋር አብረው ነበሩ። ያችም እየጠበቀችው ነበር። ዛሬ አላየነውም፣ እሱንም ቃላብ የሚባለውንም አላየነውም። ቃላብ ውስጥ ነው እንዴ ያለው? እንዴት ነው ምናምን ወንድሜ ምናምን ስትላት እሷም ከውጭ መጣ። የት ሄደሽ ነው? ቆይ አንቺ እዚህ ሄዳለሁ ብለሽ ሳትናገሪ ነው እንደምትሄጂው ምናምን ትላታለች። እዛ ትጠብቃታለች እና ወንድሜ ውስጥ ነው ምናምን ስትላት፣ አዎ በቃ እኔ እኮ ላናግረው ፈልጌ ነበረ፣ ግን በቃ አነጋገሩ ደስ አላለኝም፣ ፈራሁ፣ ተውኩት ተመልሼ ስትላት፣ ኧረ በእናትሽ ሴት ነሽ፣ ራሽን አታራክሽ እባክሽ፣ እንደዚህ አትሁኝ፣ ራስሽ አትጠይቁ፣ ራሱ እስከሚጠይቅሽ። አሁን ወንድሜ እንደማውቀው ከሆነ ማለት የሚያፈቅርበት ሰዓት አይደለም፣ ሌላ ቦታ ላይ ነው ያለው ምናምን ስትለው፣ እንዴ እሱ ሰው አይደለም እንዴ? ለምንድን ነው የማያፈቅረው ምናምን ትላታለች። ሰው ነው ግን
አሁን ጊዜ የለውም ለዛ ብዬ ነው እኔ ስለማውቀው የወንድሜን ጸባይ ትላታለች። ያችም እንግዲህ በፍቅሩ እንደተጎዳች አይነት ነገር ነው እየሆነች ያለችው። ቁጭ ብላ ስትጠብቅ ነበረ ምናልባት ከመጣ ብላ አልመጣም። ልክ ሲቀርባት ወደ ቤቴ መሄድ አለብኝ ትላለች። ወደ ቤቷ ተነስታ ሄደች። እሄዳለሁ ስትላት በቃ ሂጂ እሺ ብላት፣ ግን ቆይ አንድ ቀን በእጄ እንደማስገባው አሳይሻለሁ ምናምን ስትላት የቅናሽ ጓደኛ ያለቻት ሸኘቻት ማለት ነው። ከዛ ኢፉዬም ደግሞ ወደ ቤታቸው ተመልሳ ነበረ፣ ወደ ዳግም እና ገኒ የሚኖሩበት ቤት ወደዛ ተመልሳ ነበረ። ከዛ ተመልሳ ዳግምም ሲያያት በጣም ደስ አለው። በቃ በጣም ቆንጆ ሆነሻል እህቴ አምሮብሻል ምናምን ሲላት አመሰግናለሁ አትጩ ሰው እንዳትቀሰቅስ ምናምን ትለዋለች። ከዛ በኋላ ያው ከሱ ጋር እንደተለያዩ ከናታን ጋር እንደተለያዩ ነበር በነገራችን ላይ። ከዛ ገብታ ቁጭ ብላ እህቴ ምግብ ላምጣልሽ ሲላት አይ አልፈልግም በልቼ ነው የመጣሁት ትለዋለች። ከዛ እሺ ትተኛለሽ ሲላት አይ አልተኛም እቆያለሁ ትለዋለች። ከዛ በቃ እሺ እቆያለሁ ካልሽ እኔ ወደ ላይ ደርሼ መጣሁ ብሎ ዳግምም ወደዛ ሄደት ሲል እሷ ደግሞ ትንሽ አሰበችና ለምን ወደ ቤቴ መሄድ አለብኝ፣ ብቻ የነሱ ህይወት በፈተና የተሞላ ነው፣ ወደ ቤቴ መሄድ አለብኝ መመለስ አለብኝ፣ ለምን ብቻውን እስከመቼ ተወዋለሁ ብላ ወደ ቤቷ ሄደች ማለት ነው። ናታንም እንግዲህ እሷ አትመጣም ብሎ ነው ወደ ያፌት የሄደው። ይፉዬ ደግሞ ወደ ቤት ተመለሰች። እዛ ሄዳ ደጋግማ ስትሞክርለት ደጋግማ ስትደውልለት አያነሳም። ከዛ ወደዛ ወደዚህ እየተንጎራደደች የለም እንዴ ምናምን እያለች እየተንጎራደደች የቤት ያለ መስሏት ይወጣል ብላ እየጠበቀችው ነበር። ወደ ክፍል ሄዳ አየችው የለም። ከዛ ዳግም ደወለላት የት ነሽ እፉዬ ምናምን ሲላት ቤት ተመልሻለሁኝ በቃ ምናምን አንተም ትክክል ነበርክ ስትለው ደስ ይላል ለእናቴም እነግራታለሁ ስትነሳ ምናምን ይላታል። እሺ በቃ ዳግዬ ችግር የለውም ትለውና አሁንም ደጋግማ ስትደውል ወደዛ እየተንጎራደደች ወደዚህ የድሮውን እያስታወሰች ምናምን በቃ ነበረ። ናታንም እንግዲህ ከያፌት ጋር ሆኖ እዛ ጋር እሱ ጋር እንትን እያለ ነበር። መጨረሻ ላይ ቆይ መጣሁ እንደው ምናምን ብሎ ዘወር ሲል እዛ ጋር መድኃኒቶቹን የሚሰጠው መድኃኒት እዛ እያስቀመጣቸው እንደሆነ የሆነ ክዛን አለ የቁም ሳጥን ነገር እዛ እያስቀመጠው እንደሆነ ያየዋል። ከዛ በኋላ እዛው እንደቆመ እኔ በጣም ፈርቼ ነበረ። እዛው እንደቆመ ሊመታው በጣም ተዘጋጅቶ በቦክስ መቶት ሊወጣ ነበር ሀሳቡ። በጣም ተዘጋጅቶ ሊመታው እዛ ቆሞ ነበረ ያፌትም። እኔም ይመታዋል ብዬ ነበረ የፈራሁት ማለት ነው። ናታን ግን እንኳን አንተን ጥላዬንም አላምንም ይህንን ደግሞ ያስተማርከኝ አንተ ነህ ብሎ ልክ ዘወር ብሎ በቦክስ ነው የለጠጠው ያፌትም ማለት ነው። ዞር ብሎ በቦክስ ሲለው ያፌት ወደቀ። ልክ ሲወድቅ ናታንም መጣሁልህ እንደውም ምናምን ብሎ ወጣ ማለት ነው። እና ያፌትም እዛው ሁኖ እንግዲህ በጣም ተናዶ ግርግዳውን እየመታ ምናምን ነገር ነበረ። ብቻ በጣም የዛሬው ድራማ ዝም ብሎ ጥንቅጥ ያጣ ነው። ምክንያቱም ብዙዎቹም የሉም አልታዩም። 3ታቸው ነው 4ታቸው ብቻ ነበሩ። ብዙም የሚያጓጓ አይነት ድራማ አልነበረም። ያው እንግዲህ አሳይሃለሁ ምናምን እያለ ያፌትም እየሞከረ ባለበት ሰዓት ነው ድራማው የሚያለቀው ማለት ነው። እዛው ሆኖ ምንትን እያለ መሬቱን እየቀጠቀጠ እየደበደበ ምናምን ነገር እና ናታንም ወደ ቤቱ አልተመለሰም። መጣሁ ብሎ እንደወጣ ነው አልተመለሰም። ይፉም እንደዛው እየቀጠቀጠች ስልክ እየቀጠቀጠች እየጠበቀችው ነበረ። ወደ ቤት አልተመለሰም ናታንም እና በቀጣይ 142 ምን እንደሚፈጠር ይዘንላችሁ እንቀርባለን። የዛሬው ድራማ ይህንን ይመስል ነበረ። ለቻናሉ አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት አስቀምጡ። እኔ እህታችሁ ሚላት ነበርኩኝ የነናታንን ድራማ የገረብኩላችሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍርፍ ይበል እያልኩ እሰናበታችኋለሁ። መልካም ቆይታችሁ